ምን ትምህርቷን አቁማለች ስትይ አልገባኝም። ወይኔ ጉዴ! ማን የተናገረው? በቃ ዛሬ አለቀልኝ። ኧረ እማማ ነው እንደዛ ያለሽ? የምን ትምህርት ማቋረጥ ነው? በቃ እኔ ደክሞኛል፣ ገብቼ ልተኛ። በጣም ደክሞሻል አይደል? ወዴትም ሳትሄጂ ወደዚህ ነይና የተጠየቅሽውን ብቻ መልሽ። አንድ ባንድ ወንድሜ፣ ውሸት ነው እኮ እያልኩ ነው። ለምንድን ነው የምታስጨንቁኝ? ስልክ ደውዬ አረጋግጣለሁ። ወይኔ ጉዴ! በአሁኑ አለቀልኝ። ምን ላድርግ? አላቋረጥኩም አለች እኮ አልሰማሃትም? ሰምቻለሁ። ዝም ብላ ነው አላቋረጥኩም ያለች። አቋርጣለች ማለት? አንተ ደግሞ እንዴት አወቅህ? አንድ ቀን ተከትያት ነበር። ማን? አንተ? እሷን ለምን ሲባል? እንደ አጋጣሚ ሆኖ ነበር የተከተልኳት እና ጭራሽ ትምህርት ቤት እራሱ አትገባም። እሷም ጓደኞቿም የሚውሉበት ቦታ ሌላ ነው። አንድ እውነት ከታወቀ ምንም ማድረግ ስለማይቻል እውነቱን ተጋፈጭ። እውነቱን ተጋፈጭ? አንተማል እንዴ? በዚህ ሁኔታ እጅ ካገኟት የማይሆን ነገር ይፈጠራል። ስለዚህ ትንሽ መረጋጋት አለብኝ። እኔ ከማመዴ በፊት አስወጣልኝ ቤሉ። እንደው ምን አይነት ደፋር ብትሆን ነው እንዲህ ያደረገችው? ምንም ሳይቆልባት። እሱንም ለማወቅና ለመነጋገር ምክንያቷን ማወቅ አለብኝ። በንዴት ችግር እንዳይፈጠር። በደንብ ይፈጠራል። መፈጠሩ ማየት ይቀራል። ምን ልታረጊ ነው? እሱም በአይነት አየዋለሁ። ኧረ ምንም ምክንያት ያላት አይመስለኝም። ዝም ብላ ነው ስትጨማለቅ ነው። አንቺ መሽከር ጭራሽ ሌላ ችግር። አንቺን እስከ መጨረሻው ካላስወገድኩሽ ከዚህ የባሰ ችግር ታምጨብኛለሽ። አዱት ነገር እባክህ ቶሎ ብለና። ስራውስ እንዴት ነው? አሁን እናቴ በማታ ፈረቃ የሚሰራ ስራ ነው ያገኘሁት። ትምህርት ቤት ሂጅ ምን እንደተፈጠረ እና ደግሞ ይህን ነገር ማን እንዳደርገው አጣርቼ እመጣለሁ። ትምህርትሽን እኮ ነው ያቋረጥሽው። ታውቁሻል ግን? አዎ ቀላል አይደለም። ነገር ግን አንድ ይሆናል። ስለዚህ ሆነ ብትይ የሚፈልግ ወይም ደግሞ ወደ ቤት ወሰደኝና ትንሽ ጊዜ ይዛ ልቆይ። ካልሆነ ግን ወንድም ይገለኛል። አዶኒ በስተመጨረሻም እንግዲህ ኤልሹን በመያዝ ወደ ራሱ ቤት ሄዷል ማለት ነው። ከዚህ ሁሉ ነገር የምታወጣኝ አንተ ነህ አዶኒ፣ እባክህን ድረስልኝ በማለት እንግዲህ ስልክ ደውላለት ነበር። አዶኒ መጥቶ ኤልሹን ይዟት ሄዷል ማለት ነው። ምክንያቱም ትምህርቴን አቋርጬ ነበረ፣ ስለዚህ አሁን ለትንሽ ጊዜ ከአንተ ጋር የግድ መቆየት አለብኝ፣ ከዚህ ከሆኑ ሌላ ነገሮች ነው የሚፈጠረው በማለት እንግዲህ አዶኒ ጋር ሄዳለች ማለት ነው። እና ወይዘሮ ሄለን እጅግ በጣም ነበረ በሆነው ሁኔታ የተናደደችው የተበሳጨችው። እንደዚህ የምሰቃየው እንደዚህ የምሆነው ስንቶችን ራሱ የእነሱን ህይወት ራሱ እየቀሙ ያለውት እኮ ላንቺ ብዬ ነው በማለት እንግዲህ ብዙ ነገሮችን በውስጧ እየተናገረች ትገኛለች። ምክንያቱም እኔ አንቺ እንድትደሰች እንዳትከፊ ስለምፈልግ ነው እንደዚህ ሁሉ ነገሮችን የምሆነው። አንቺ ግን እየተረዳሽኝ አይደል? ለምንድን ነው እኔ ትማሪያለሽ፣ ደህና ደረጃ ትደርሻለሽ ብዬ ጠብቃለሁ፣ ጭራሽ ትምህርቱን አቋርጠሽልኛል በማለት እንግዲህ ኤልሹን በመቆጣት ላይ ትገኛለች። እንዲሁም ደግሞ ቤሉንም አንተ ራስ ነው እንደዚህ ያደረካት፣ አንተ ራሱ አትቆጣጠራትም፣ ስለዚህ ልህትክን የመቆጣጠር ግዴታ አለብህ በማለት እንግዲህ ቤሎ ላይም እየጮችበት ትገኛለች። ምክንያቱም አዎ ትቻታለሁ፣ እሺ በቃ ችግር የለውም፣ ነገሮችን ቀስ ብለን ማጣራት አለብን እና በዚህ ሁኔታ አሁን ላይ ግን ከእሷ ጋር ካወራ ነው ሌላ ችግር ነው የሚፈጠረው በማለት ደግሞ ቤሎን እህቱንም የተናገረ ይገኛል ማለት ነው። ምክንያቱም ረጋ ብለን በምን ምክንያት እንዳቆመችው እና እንዴት እንደሆነ መጠየቅ አለብን ብሎ ወስኗል ማለት ነው። እና አሁን ላይ የእሷ በር ዘግታ መቀመጡና ነገሮቹ እንደዚህ መሆኑ የሆነ ነገሩን እንዲበርድ ስለሚያደርገው ጥሩ አማራጭ ነው ብሎ ወስዶታል ማለት ነው። ወይዘሮ ሄለን ግን እጅግ በጣም እየተበሳጨች እና እየተናደደች ትገኛለች። ሌላው እንግዲህ መሲ አሁን ላይ በድብቅ ስራ ጀምራለች ማለት ነው። ስራዋን ስትጀምር ያናገረቻት ወይንም ደግሞ ሁኔታውን እንድታቅ ብቻ ያደረገችው ለእናቷ ብቻ ነበረ፣ ላይንዬ ነበር ማለት ነው። እኔ ስራ መስራት አለብኝ፣ የግድ ስራ መስራት አለብን፣ እንደዚህ መሆንማ የለም፣ ሁልጊዜ ከነሱ ቤት ጥገኛ ሁነን መቀመጥ የለብንም ብላ አስባለች ማለት ነው። ስለዚህ ላይንዬ እንግዲህ ስትነግራት በቃ አይንዬም እንዴት እንደዚህ አይነት ነገር ታስቢያለሽ? ምንድን ነው የተፈጠረው? የተናገረሽ የተቆጣይ ሰው አለ ወይ ብላ እንዲሁም ደግማ መሲን ጠይቃት ነበረ። መሲ ግን ምንም ነገር እንደሌለና ሰላም እንደሆነችና ብቻ ግን መስራት እንዳለባት ነው እየተናገረችው ማለት ነው። እና እነሱ በሚተኙበት
ሰዓት እየፈርቅ ማለት ነው እንግዲህ ስራዎችን እየሰራች ትገኛለች እና በተኙበት ሰዓት ስለምትወጣ እንዲሁም ደግሞ ተኝተውም ስለምትገባ ማንም አያውቅም። እስከ መቼ ነው እንደዚህ እየተደበሽ በሌሊት እየሄድሽ ስራ የምትሰሪው? እንዴት እንደዚህ አይነት ነገሮች እስከ መቼ ይቀጥላሉ? ብላ አይንዬም እየተጨነቀች ትገኛለች። በቃ እስከሚያውቁ ድረስ ቢያንስ እንኳን እንደዚህ መሆን አለበት። ካወቁም እንግዲህ አወቁ ነው፣ ምንም ማድረግ አይቻልም በማለት እንግዲህ መሲ ወስናለች ማለት ነው። ስለዚህ ስራዋንም ጀምራለች፣ እየሰራች ትገኛለች ማለት ነው። እና አይንዬ ስለ ኤልሹ ጉዳይ እንዴት እንደዚህ ታደርጋለች? እንዴት እውነት ከሆነ በጣም ከባድ ነው፣ ግን ደግሞ ላይሆን ይችላል። ልጅቷ አላደረኩም ብላለች እያለች እንግዲህ ለመኩ ስትነግረው ነበረ። መኩ ደግሞ አይ እሷ ትምህርቷን አትማርም፣ ዝም ብላ ነው ባክሽን፣ አሁንም እናቷን ዋሽታታለች በማለት እንግዲህ ላይንዬ ይመልስላታል። አንተ የታቀህ ነው በማለትም እንግዲህ መኩን ጠይቀው ነበረ። በሆነ አጋጣሚ የሆነ ሰዓት እየተከተልኳት ነበረ። ስለዚህ ኤልሹ ደግሞ የምትውለው ከጓደኞቿ ጋር ነው እንጂ ትምህርት አትማርም፣ በቃ ካልሆነ ቦታ ነው የምትውለው በማለት ለአይንዬ ነግሯታል። አይንዬም እጅግ በጣም ነበር የደነገጠችው። ወይኔ እንደዚህ ከሆነማ አይንዬ አበደች እያለች እንግዲህ ስትናገር ነበር ማለት ነው። ምክንያቱም ያው እሷ ትማርልኛለች፣ ጥሩ ደረጃ ትደርስልኛለች ብላ እየለፋች እንዴት እሷ እንደዚህ ታደርጋታለች ብላለች ማለት ነው። ሌላው እንግዲህ ስለ ኑኑና ስለ ቤሎን ነው። እንግዲህ ቤሎንና ኑኑ እየተቀራረቡ ይገኛሉ ማለት ነው። የሁለታቸውን መቀራረብ ያየችው እንግዲህ እጅግ በጣም ነው እንትን ያለችው ማለት ነው፣ የደነገጠችው። ምክንያቱም ከዚህ በፊት ኑኑ ሄለን ቃል ገብታላት ነበረ። ምክንያቱም ቤሎን ይፈታ እንጂ ካለበት ይውጣ እንጂ እኔ ምንም ነገር ለማንም ቢሆን እንትን አልልም፣ ከሱ ጋርም ቁሜም አልገኝም ብላ ቃል ገብታ ነበር ማለት ነው። እና ከሱ ጋር ሆና ቁማ ካገኘቻት እንዲሁም ደግሞ እንደምትቀጣት ነበረ ስትናገር እየነበረችው ማለት ነው። እና ችግር የለውም ብላት ነበረ። አሁን ላይ ግን መልሳ አንድ ላይ አይታቸዋለች፣ ሲተቃቀፉ አንድ ላይ ሆነው ሲያወሩ የሁለታቸውም ግንኙነት ነገር ስላየች ማለት ነው እጅግ በጣም ነበር የተበሳጨች። ቆይ አሳይሻለሁ ብላ እንግዲህ ለኑኑ ስትፎክርላት ነበረ ማለት ነው። እና ምን ልታደርጋት ትችላለች የሚለውን ነገር እንግዲህ ሁላችንም አብረን ወደፊት የምናየው ጉዳይ ይሆናል። ግን ደግሞ አሁን ላይ ጆን በጣም መጥፎ ነገር እያሰበ ነው የሚገኘው። እንዲሁም ደግሞ ያው በቤሎን ላይ ጥቃት ሊያደርስበት በነበረበት ሰዓት ኤልሹ ስትከታተለው ነበረ። ለምን? ምክንያቱም ፎክሮ ነበር የወጣው። መጀመሪያ ከኤልሹ ጋር በተገናኘበት ሰዓት ፎክሮ ወንድምሽ የት ነው የሚሄደው በማለት ብዙ ጥያቄዎችን ሲጠይቃት ነበርና ወንድሟ ላይ የሆነ ነገር እንደሚያደርግ ስለገባት አብራ ስትከታተል ጆን የት እንደሄደ እያለች ተከታትላ በመጨረሻም እንግዲህ ከወንድሟ ላይ ጥቃት ሊያደርስበት ሲል ነበር። እንግዲህ እሱን ለምንድን ነው እንደዚህ ያደርገው? ወንድሜ ልትቀጠው? ምንም ቢሆን እኮ ወንድሜ ነው፣ እንዴት እንደዚህ አይነት ነገሮች ታደርጋለህ ብላ እንግዲህ ጠይቀው ነበር። እንዴት አንቺ ተከትለሽኝ ትመጫለሽ ብሎ ጆንም ያው ጠይቋታል። እና ሀሳቤን ነው እንትን ያልሽብኝ ያበላሽሽብኝ ብሎ ነበር ማለት ነው። ምክንያቱም ቤሎንን ሊጎደው ነበረ ሲከተለው የነበረ፣ ግን ደግሞ ኤልሹ ተከትላ ስለሄደች በዚያ ምክንያት እንግዲህ ቤሎን ምንም ነገር ሳይደርስበት እንዲመለስ ሆኗል ማለት ነው። እና የተናገረው ነገር ነበረ፣ መቼም ቢሆን ምንም ቢሆን ኑኑ የእሱ ልትሆን በፍጹም አትችልም፣ እሷ የሱ ልትሆን አትችልም እያለ እንግዲህ ደግሞ ደጋግሞ ለኤልሹ ሲነግራት ነበር። እንዴት እንደዚህ ትላለህ አንተ? ለምንድን ነው ከእሷ ላይ ዓይንህን የማታነሰው? እያለችው ነበረ። ሲቀጥል ደግሞ ትወደኛለህ ወይንስ አትወደኝም ብላ ጠይቀው ነበረ ኤልሹ ጆንን ማለት ነው። ጆንን ለመቅረብ ፈልጋለች። ጆን ደግሞ በፍጹም እንዴት እንደዚህ አይነት ነገሮችን ጥያቄ ትጠይቅኛለሽ? እኔና አንቺ እንደዚህ አይነት ጥያቄ የምንጠያየቅ አይደለም። ወድጄሽ አፍቅሬሽ ነበር፣ አንቺ ግን ውሸታም ነሽ ማለት እንግዲህ በፊት እንደሚወዳት እንደሚያፈቅራት ነበረ። ግን ደግሞ ከጊዜ በኋላ እሷ እጅግ በጣም እንደጎዳችውና እንዲሁም ደግሞ በውሸት በጣም በብዙ ነገሮችን እንዳደረሰችው ከሰው ጋር እንዳጣላችው በሱ ምክንያት ማለት ነውና ኤልሹ በጣም ብዙ ነገሮችን ጆንን ስለበደለችው ምንም አይነት ነገር ይቅርታ እንደማያደርግላት ነው እንግዲህ ሲተናገረው የነበረው ማለት ነውና ጆንና እንዲሁም ደግሞ ኤልሹ በፍቅር መልኩ አብረው መሆን እንደማይችሉ ነው። ይብን ራሱ
እናቷ እንደዚያ ተቆጥታት ለምን ትምህርት ቤት አልገባሽም ለምንስ እንደዚህ ሆንሽ እያለች ባለቻት ሰዓት ተጨንቃ መሄጃ እንኳን አታ መጀመሪያ ጆን ጋር ነበር የደወለችው ማለት ነው። ጆን ደግሞ በቃ አንዴ እውነቱ ከታወቀ በኋላ እውነታውን መጋፈጥ ግድ ይልሻል፣ ስለሌላው ነገር እኔ አይመለከተኝም ከኔ ጋርም አትደውይ ብሏት ነበረ ማለት ነው። እና ከጆን ጋር መቅረብ ወይንም ደግሞ ከሱ ጋር መሆን አሁን በጣም ትፈልጋለች። ምክንያቱም ይብን አዶኒ ስለማይፈልጋት ማለት ነው። አዶኒ ነበር ስፈልገው የነበር። አዶኒ ደግሞ እንደዚያ በጣም ከተቆጣት በኋላ ስለሱ ያላት ነገር ቀንሳ ጆንን ለመቅረብ እና ከሱ ጋር ለመሆን እየሞከረች ባለችበት ሰዓት ደግሞ አሁን ላይ ደግሞ ጆን ካስደበደበችው ይብን ቤሎንና እንዲሁም ደግሞ አዶኒ እንዲደበድቡት ያደረገችው ራሷ ነች። እና በጣም ብዙ ነገሮችን ጥፋት ታጠፍና እንደገና ደግሞ እንዳላጠፋች የምትሆንበት እንትን በጣም ነው የሚያናድደው ማለት ነው ኤልሹ። እና አሁን ላይ ግን ወደ አዶኒ ቤት ሄዳለች። ምን ሊፈጠር ይችላል? ከዚህ በፊት እንግዲህ ወይዘሮ ሄለን ደግማ ደጋግማ የሆነ ነገር ስጠይቃት ነበረ። ምክንያቱም ከሱ ጋር ሄደሽ የሆነ ፋይል እንድታመጭልኝ ይፈልጋለሁ፣ ከአዶኒ ጋር ሄደሽ ከነሱ ቤት ፋይል እንድታመጭልኝ ይፈልጋለሁ ብላ ጠይቃት ነበረ። እሷ ግን በምን ምክንያት ወደ እነሱ ቤት ሊሄድ ይችላለሁ ብላ ብዙ ነገሮችን ስደረድር ነበር። አሁን ደግሞ እንግዲህ ያው ከአዶኒ ጋር ስለሄደች እናቷ የፈለገችውን ነገር ፋይል ታመጣለች ወይንስ አታመጣም? እናቷ የምትቆጣው ወይንም ትምህርቷን በመተዋ ምክንያትም ያንን ፋይል ስታመጣላት በእርግጠኝነት ወይዘሮ ሄለን ዝም የምትል ይሆናል ብዬ አስባለሁኝ። እንግዲህ ቀጣይ አብረን የምናየው ይሆናል። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።